ሰላም ሰላም ነሽ እህታችን? ፈጣሪ ይማርሽ፣ አላህ ይማርሽ፣ አላህ ይማርሽ። ማሲ ገልቻ ነንቶ ጀላ ገዲ ቦአ ቦናም ቦራ ኦኬ። ማሲ ገልቻ ማሲ ፍላወር ላኪ በሲ ወልገልቻ እህታችን አላህ ይማርሽ። ሁላችንም ካንቺ ጎን ነን። እኛ እኩል ነው ምንዳኘው፣ እናዳምጣለን። ችግርሽንም ትላንት ዛሬ ጠዋት ስናዳምጥ ነበረ። ሙቤም እዛ ገብቶ ሲናገር ነበረ። እኔም ዛሬ ጠዋት እናንተ ጋር ነበርኩኝ። ዛሬም አሁን ያንቺን እህታችን ነሽ፣ ስላንቺም ተሰምቶናል። አይዞሽ። ከዛ ደግሞ ነገሩን እናዳምጣለን። ሁሉም ብሔርና ብሔረሰቦች ያንቺን ችግር መስማት ይፈልጋሉ። ለምን አብዛኞቹ እዛ ስላልሰሙ እዚህ ይሰሙሻል። ከዛ በኋላ እሱን እናመጣዋለን። ማንኛውም ነገር ከዛ የሚደረገው ነገር እኛ እናወራለን። አሁን የምታደርጊው ምንም አታልቅሺ፣ ጠንከር በይና ቅደም ተከተሉን አንድ በአንድ ትናገራለሽ። ከቅርታ ጋር አንድ ነገር አለኝ። እህታችን ያቺ ይዛሽ የሄደችው ልጅ መምጣት አችልም። አሁን የለችም። ቅድም ነበረች ኦልሬዲ፣ አሁን የለችም። ስልኳን አለሽ? አስፈላጊ ከሆነ በኋላ ትገባለች። አስፈላጊ ከሆነ ስልኳን አለሽ? ሶስተኛ ወገን እናንተ ጋር ስለነበረች ያለውን ነገር በጣም ትረዳሻለች ብዬ ነው የማስበው። አንድ ነገር ልንገርሽ እህቴ፣ ስሚኝ። አንድ ነገር እዚህ ጋር ኮሜንት የፈለገ ነገር ሊጻፍ ይችላል። እኔ እንደ ሙባረክ እንደ አንድ ሰው ወላሂ እስከ መጨረሻ ከአንቺ ጋር ነኝ። ምንም ነገር ከአንቺ አይለኘኝም። ሰበቡ ደግሞ የፈለገውን ነገር ብታጠፊ ሴት ልጅ ነሽ እና እኔ እናቴ መቃብር ነው ያለችው። ብዙ በደል እናቴ ላይ ደርሷል። ሴት በመሆንሽ ብቻ ነው ከአንቺ ጋር የምቆመው። ይሄን ሴቭ አድርጊ ጭንቅላትሽ ላይ። አንድ ነገር መናገር የምፈልገው ሙቤ፣ እዚህ ጋር ላቋርጥ፣ ይቅርታ። ሁላችሁም እዚህ ጋር አክብራችሁኝ እንደ ሴትነቴ ህመሜ ተሰምቷችሁ እንደ እህት እንደ እናት ሁላችሁም ብሔር ዘር ምናምን ሳትሉ ሁላችሁም እኔ ከኦሮሞም ከትግሬውም ከሙሉ ከኢትዮጵያዊም ከኤርትራዊም ጋር እኔ ተግባብቼ ከሁሉም ጋር እኩል ሆኜ የምኖር ሰው ነኝ። ለማንኛውም ብሔር ከፍም ዝቅም ያለ አመለካከት የለኝም። ሁላችሁም ደግሞ ህመሜ አሟችሁ እዚህ ጋር አክብራችሁኝ ህመሜ ልትታመሙ ስለመጣችሁ አመሰግናለሁ። ሙቤ አንተ ቅድምም ብለኛል፣ እውነት እስካለ ድረስ ከእውነት ጎን ነው የምቆመው ብለኛል። እኔ እዚህ የመጣሁት እንደ አንድ ሴት ተበደልኩ ብዬ ፍትህ ፍለጋ እንጂ ከብሔርና ከሌላ ነገር ጋር አነካክታችሁ ማናችሁም ሰዎች ሌላ ፍርድ እንድሰጡኝ አልፈልግም። አሁንም የምጠይቀው ለምን እንደዚህ እንደተደረኩኝና ወደፊትም ለምን እንዴት እዚህ ደረጃ ምን እንዳደረሰን ነገሮች እንትን ማለት ስለምፈልግ ለዛ ነው በቃ ህይወቴ አደጋ ላይ ስላለ ነው መውጣት ስላለብኝ የወጣሁት። አሁንም ፍትህ እፈልጋለሁ፣ ድምጽ እንድትሆኑኝ እፈልጋለሁ። ጠይቅ የምትፈልጉትን ጥያቄ መልሳለሁ። እሺ አይዞሽ። ቢቻል ቆይ ባቃ ሶስት ልጅቷ መምጣት አችልም። በቃ አሁን ቁጥሯን ላኪልኝ፣ ቁጥሯን ላኪልኝ። እዚህ ደውላትና ስልክ የለንም። ኦልሬዲ ስልካችን እሱ ጋር ነው ያለው። የሷም የኔም ስልክ እሱ ጋር ነው ያለው። ስልክ የላትም። የቲክቶክ ስሟ ማን ነው? ሰዎች ጋር የሄደችባቸው ሰዎች ጋር ስትመጣ አገናኛለሁ። እሺ ገባታለሁ። እሺ አንቺ እስከዛ ያለውን ነገር የተፈጠረውን ነገር እሷ ይዛሽ እንደሄደች አንድ ነገር ልንገርሽ። አሁን አጀንዳ አድርጎ ይዞ እየሄድ ነው። ምን አድርጎ ባልና ምስት እንደሆናችሁ ምናምን አንድ ነገር ልንገርሽ፣ አሁንም ደግሜ ማለት ነው። ምስቱ ብትሆኝም ምስት ማለት ባለቤት ናት፣ የኑሮ አጋር እናቱም ናት፣ እህቱም ናት፣ ገበናውም ናት። ምስት ሆኚ ጓደኛ እንደዚህ መመታት የለብሽም። ፍትህ እንድታገኝ ሁላችንም ከአንቺ ጋር ነን። ይሄን ሴቭ አድርጊ። ስትናገሩ ምስቱም ብትሆኚ ጓደኛውም ብትሆኚ ባትሆኚም ያለውን ሐቂቃ ብቻ ተናገሪ። አንቺ ሐቅ አለሽ። እውነቴን ነው የምልሽ፣ ላሳምንሽ አይደለም። ሐቅ ያለሽ መመታቱ ነውርም በሃይማኖትም ነውር ነው። ረሱላችን አለይሂ ሰላቱ ሰላም ሴትን ልጅ ህፃናትን፣ አዛውንቶችን እንዳይነኩ ነው እያዘዙ የነበሩት ድሮም ማለት ነው። ምናቀውም የሰማነው በሃይማኖትም ብንሄድ ማለት ነው። በብሔርም ብንሄድ ሴት ልጅ እንደዚህ በዚህ ደረጃ መቀጥቀጥ እኔ እንደኔ ሙታለች። ወላሂ ነገሩን ለማጋነን ሳይሆን እስከ መጨረሻ ያለችበት ቦታ ከአንቺ ጋር ነኝ በምችለው ነገር። ስለዛ ያለውን ሐቂቃ ብቻ ተናገሪ። አንቺ ጥፋተኛ ሙኝ ችግር የለውም። ጥፋተኛ ብትሆኝም እንዲህ የመቀጥቀጥ መብት የለውም ነው የምልሽ፣ ምስቱ ብትሆኝ ራሱ። ስለዛ ይሄን ሴቨርገሽ እዚህ ላይ ቁመሽ ያለውን ሐቂቃ ብቻ ተናገሪ።
ሙቤ አንዴ ነገሮቹን ላስተካክልና ከሷ ጋር አንድ ነገር ጠይቃት ወደ እንትኑ እንገባለን። ይኸውልሽ እኔ እንዳንድ ወንድምሽ ሙቤ እንዳለው ከዚህ ምንም የተለየ ሐሳብ የለኝም። ቅድም ተናግሬ ነበር። ችግርሽ ችግራችን ነሽ፣ እህታችን ነሽ። እስከ መጨረሻው በፈለግሽው መልኩ ከእህታችን ጎን እንቆማለን፣ እመኝኝ። ሁለተኛው ነገር ደግሞ ምነግርሽ ቅድም ዛሬ ጠዋት ስትናገር ይዛ ነበርኩኝ እኔም አሁንም ህይወቴን ቀብድ አዝጄ ነው እየተናገርኩ ያለሁት ብለሻል። ለማንኛውም ነገር እኛ ሰምተንሻል። የእያንዳንዱን የሪያድ ኮሚኒቲ እያንዳንዱን ኢትዮጵያ ኮሚኒቲ እናቃቸዋለን። አይዞሽ አሁን ሳታለቅሽ ምንም ሳቲ አንቺን ሊሰሙሽ የሚፈልጉ ሰዎች አሉ፣ እንደኔ አይነቶች ብዙ ሰዎች እዚህ አሉ። ስለዚህ ቀጥይ ንስማሽ። እንዴት ተጀመረ? እንዴት እዛ ሄድሽ? ጨምሪው። ከመቀጠሏ በፊት ኑህስ ያተከኛ ባህን ነውቲ ይው ናቱ የሴት ልጅን ጥቃት አንደግፍም። ከተበዳይ ጎንነን ሐቅን እንፈልጋለን፣ ሐቅን እንደግፋለን። ከማንም ጋር ይሁን ከማንም ጋር ነገሩን ከመነሻው እስከ መድረሻው ከተወውቅ እዛ እስከ መወሰድ በመካከል ድልድይ ሌላ አገናኝ ወሳጅ እሱን ነው የምታውቂው፣ እሷን ነው በምን ምክንያት እዛ እንደሄድሽ የጠቡ መነሻ ምን እንደሆነ ግልጽ አድርጊልን። የተቆራረጠ ቪዲዮ ነው የሰማነው። እኔም መሰሎችምና ክሊር አድርገሽ ንገሪንና ጥፋትን ቢኖርሽ መመታት የለብሽም የምል ነኝ እኔ እንደ አንድ ግለሰብ እና ሐሳብሽን አስቀምጪ። እስኪ አንቺ ነገሩን ከመነሻ እስከ መድረሻው አብራሪልን። እዛ ላይ ቆመን እሱንም እንፈልጋለን፣ ሐቅንም እንፈልጋለን። እሺ ሁላችሁንም አሁንም በድጋሚ አመሰግናችኋለሁ። በጣም ጆሮ ሰጣችሁ ልታዳምጡኝ እንትን በማለታችሁ። መጀመሪያ ቅድም እንደተናገርኩት ነው ጓደኛዬ ነች የምታውቀው። ከአሁን በፊት ኢጃዛ ቤት አብረው የኖሩ ሰዎች ናቸው። የጓደኛው አባል ነበረ መሰለኝ። ያኔ ከእሷ ጋር ነው እንትን ያላቸው። ከኔ ጋር ግቡብነትም ትውቅም የለንም። እሷም የምታውቀው ይሄ ልጅ አሁን ፎቶን የሰጧችሁ ልጅ ነው። አብረውት ያሉትን ሌሎቹ ልጆች እሷም አላውቃቸውም ከዛ በፊት ብላለች። የሄድነው እኔና እሷ ስራ ልንነጋገር የሆነ ስራ እንትን ልንል ካፌ ገብተን ነበረ። ስለ ስራ አውርተን ጨርሰናል። ከጎን ደግሞ ስዌዲ ታውቁታላችሁ፣ ህያብ ምግብ ቤት አለ። እዛ ነው እንትን ያልነው። እራት እንብላ እዛ ገባን። እነሱም እዛ ነበሩ። አብረን እንብላ እዛው ገባን፣ በላን። በዓል ነው ሰሞኑን። ለምን አንዝናናም? የሆነ ቦታ አለ ፕሮግራም እንሂድ። እሺ ተባብለን ተነስተን ሄድን። የት እስትራሃ። ከዛ ከሄድን በኋላ ነገሮች እንትን እያሉ መጡ። መኪና ውስጥ ነው ተመቸሽኝ አይነት ነገር እንደዚህ እንትን እያለኝ የነበረው። እዛም ከሄድን በኋላ ነገሮቹን እንትን እያለ በቃ አጠገቤ ተቀመጭ፣ ገና አጠገቤ ተቀመጭ ነው የነበረው። እንትን አልቀመጥም አልኩኝ። ለምን አትቀመጭም ነው በቃ ግብግባችን የነበረ የመጀመሪያው እንትን አብረሽኝ ተቀመጪ፣ የሆነ እየናኩት ወይ ደግሞ እንትን እያልኩት አይነት ስሜት ነው እሱ እንትን እያለ የነበረው። ነገር እየበላ ነበረ። እኔ ጥጌን ይዤ ነው የምቀመጠው፣ የትም እንትን አይደለም ነው። እሷን ደግሞ አንቺ ነሽ እንትን ያልሽኝ አላት። ቀጥታ ወደ እሷ ነው እንትን ያለው ነገሩን። አንቺ ነሽ እያስናቅሽኝ፣ አንቺ ነሽ እንደዚህ ነገሮችን እንትን ያስባልሽው። ስልክ እጄ ላይ ነበረ፣ ስልክ እየደወልኩኝ ነበረ እና እሱ የመሰለው እንዴት ነው ሰው ጋር ተቀምጣችሁ ስልክ እንትን የምትሉት ምናምን ነገር። ሲጀመር ስልኩም እየጠራም አልነበረም፣ ስልኬ ላይ የያዝኩት ስልክ ማለት ነው። እና እሷን ነው እየተናገረች ነበር። እገልሻለሁ፣ አስናቅሽኝ። ሲጀመር አንድ ተማራ እንትን ብለሽ እንዴት ታስንቂኛለሽ ምናምን ነገር። እኔ አሁንም እንዳልኳችሁ ያለውን አንድ ባንድ ያለውን ነገር ንገሩኝ ስላላችሁ ነው። አሁንም ወደ ብሔሩ እየወሰድኩት አይደለም፣ ይቅርታ። እና እሷን እንትን ሲላት እኔ ፀጉሬን እንደዚህ ይዘኛል። ሲይዘኝ አለቀሰች እሷ። ለምንድን ነው ከኛ እሷ እንትን ብላብሽ ነው የእሷ ብስጭትና የእሷን ባንትን ብሎብሽ ነው የምታለቅሽው ምናምን ነገር የሆነ እንትን አላት። ነገሮች እንትን አሉ፣ ቀጠሉ። ተነስተን አሁንም እንትን ስንል ሽንት ቤት ሁላ ሄጄ እንትን ስል ከፍቶ ገብቷል። ሽንት ቤት እንደዚህ ከፍቶ እንትን ሲል በቃ ይሄ ልጅ እዛ እንደው ሚስትራዋን እንትን ይሄ ልጅ ከኔ ጋር ጸብ እንትን እያለው ነው። ስለዚህ እንውጣ። እሙ ትባላለች ልጅቷ። እንትን ማለት ካለባት መምጣት ካለባት እርሱ ጀማዎቹ ናቸው ወዲህ ማምጣት ያለበትና ከላምጡ እንትን ማለት ይችላል። እና ነገር እንትን እያለ ስለሆነ እኛ በጊዜ መውጣት አለብን ምናምን ስላት በቃ እሺ ምናምን ነገር አለች። ግን እየተከታተለን ነው። ሽንት ቤት እንኳን ስንሄድ በዚህ ልክ እየተከታተለን ከሆነ እንዴት ነው እንትን ልንል የምንችለው? አልሙሂም እኔ ገባሁኝ፣ ተመልሶ ገባሱ። እኔም ተመልሼ ገብቼ ቁጭ አልኩኝ። እችኛዋ ጓደኛዬ ወጣ ሽንት ቤት እንትን ስትል እሱ ተከትሏት ይወጣል። ስትቆይ የሆነ ድምፅ ሰማሁ። ምንድነው የተፈጠረው ብዬ እዛ ጋር ሄድኩኝ። ስሄድ ገፍትሯት ምናምን ነገር። እውነትም ያው ጸብ ነበረ።
እሷ እየገባች ነው። ፊቷ እንትን ብሏል። ተነሽ አባያሽን ልበሽና እንውጣ ነው። እኔ ሌላ ምንም አላልኩም። ተነሽ በቃ አባያሽን ልበሽና እንውጣ ምናምን ብዬ እንትን ስላት እሷን እንደዚህ ገፈተራትና እኔን ያዘኝ። እንደውም አንቺ ነው እንትን የምለው ምናምን ብሎ እኔን ያዘኝ። ከዛ ደበደበኝ። ሲደበድበኝ በቦክስም በምናምንም ሲደበድበኝ እኔ ራሴን ተከላክያለሁ። አልካድኩም። ራሴን ተከላክያለሁ። እዛ ጋር ባገኘሁት ነገር በምን ልምታው በምን ምን ላድርግ አላስታውስም። መትቼዋለሁ አስታውሳለሁ፣ ግን እሱ እየደበደበኝ ነበረ። ከዛ እኔ የቱ ጋር እንደደማ ምናምንም አላውቅም። አብረውት የነበሩት እዛ ጋር መጀመሪያ ልጅቷ ፌንት ሰርታለች፣ ወዲህ ገፍትሯታል። እኔን ግደለኝ እሷን ተዋት አታውቃትም ነው ያለችው። እኔን ግደለኝ እሷን ተዋት አታውቃትም፣ እኔን ነው የምታውቀው፣ እንደፈለግክ አድርገኝ ተዋት፣ እሷ የሚነካት ሰው አትወድም ሲጀመር ተዋት ብለዋለች ከመጀመሪያው። ከዛ እሷን ሲገፈትራት ወደቀች። ወድቃ ፌንት ሰራች ኦልሬዲ። በቃ ወይኔ እቴን ገደላት ምናምን ብዬ ስጮክ ውስጥ ላይ የነበሩ ልጆች ነበሩ፣ ሌላ 2 ወንዶች ነበሩ፣ አላውቅም። እነሱ ወጡ። ሲወጡ አብሮት የነበረው ልጅ ቆለፈውና የውጭ እነሱን አስወጡ። ቁልፉን ይዞታል። እነዚህኞቹ ሴቶች ውስጥ የነበሩት ሴቶች 3 ሴቶች ይሁኑ 4 አላስታውስም፣ ጥጋቸውን ያዙ። አስፈራርተዋቸው ይሁን ምን ይሁን አላውቅም። በኋላ ነው ስጠይቃቸው ለምን ፖሊስ ጋር እንኳን አልደወላችሁም ስል ቢላ ወጥቶብን ነበር አስፈራርተውን ነበር ምናምን ነው ያሉኝ። ከዛ ልጅቷ ፌንት ስትሰራ ወይኔ እቴን ገደላት ብዬ አሁንም እንትን ስል እሱ ተመልሶ እኔ ላይ እንትን አለ። ተመልሶ አሁንም ሲመታኝ እኔም እየተከላከልኩ ነው ከሱ ጋር ግብግብ ተፈጠረ። በመሀል የኛው ሲደገም ወደኩኝ። እኔ ከወደኩኝ በኋላ በቃ አንቺ እንዴት እንደዚህ እኛ እንደዚህ አፍሰሽ እንትን አትይም አንቺ ምናምን በቃ ማለት ማልፈልጋቸውን የስድብ እንትኖች ተጠቀሙ። አንዱ በርግጫ ሲለኝ አንዱ ሲመታኝ አስታውሳለሁ። ነገሮች እንትን እያሉ ነው። ቅርታ ዋርኒንግ እየሰጠኝ ነው። ካሜራውን ላጥፋው። አጥፊውና አንዴ አጥፊው ትክክል ነው። ዋርኒንግ አለ። ኮፕሊንግ በእናታችሁ ኮፕሊንግ እስኪ አንዴ ቆይ፣ አንዴ ኮፕሊንግ በእናታችሁ ኮፕሊንግ ቶሎ በሉ፣ ሊዘጋ ነው። እና ከዚያም በኋላ ልጅቷ መጨረሻ ላይ ከእንትን ከማለትሽ በፊት ካሜራ ከመዝጋትሽ በፊት ጸጉርሽን እንደዛ ስቦ የነቀለውን ጠዋት አይቼው ነበረ። እሱንም ህዝቡን አሳየችው፣ ህዝቡ እንዲያዩት ስለመፈለግ መጨረሻ ላይ ታሳያለች። ጨርስና ጨርሺ፣ መጀመሪያ ጨርሺ፣ ካሜራ ዝጊና ጨርሺና ከዛ በኋላ ቦታውን ታሳይና ቢዘጋ ቢዘጋ። ኦኬ ዞሮ ለሁለት እየደበደቡኝ ነበረ። ሶስተኛው ልጅ ሁለቱ የመቱኝን ያክል ሶስተኛው ልጅ ያን ያክል እንትን አላለኝም። የሆነ በካልቾ በርግጫ የሆነ እንትን ሲለኝ አስታውሳለሁ። አልገላገለምም። ያን ያክልም የነሱን ያክል ጉዳት አላደረሰብኝም። ሁለቱ ግን ቢላ አውጥተው በቃ ስበራት እግሬን በጣም እየቀጠቀጡኝ ነው። በምን እንደሚመቱኝ ሁሉ አላቅም። ብቻ ምልክት አለው፣ ክብ ክብ የሆነ ምልክት አለው። ስበራት እግሯን በቃ ምናምን ያለው በጣም ሲቀጠቅጡኝ ነበረ። ማህፀኔም በጣም ረግጠውኛል። በጣም ነው የረገጡኝ። ጥርሴ ተሸርፏል። ተሸርፎ ሲወድቅ እያየሁት ነው ፊት ለፊት ያለው። እዚህ ጋር ገጪ ላይ ያሉ ጥርሶች ተነቃንቀዋል ምናምን። የሆነ ሰዓት ላይ አልበቀዋል እና እንደዚያ ኦሬ ተኝቻለሁ። እዚህ ሆዴ ላይ ተኝቶ ቁጭ ብሎ እንደዚህ ነው እንትን አንገቴን አነቀኝና በአንድ እጁ የመታኝ በቦክስ አነቀኝ። የሆነ ሰዓት ላይ በቃ ልሞት ነው ብዬ ሻሃዳው ሁሉ ሲይዝ ነበር የሆነ ሰዓት ላይ። ከዛ ፌንት ሰራው። የዛን ሰዓት ፌንት ሰራው አንገቴን ሲያንቀኝ ማለት ነው። ትቶኝ ተነሳ። ከዛ አሁንም እንደዚህ ስነቅ አንገቴን እንትን ስል ቀበቶን ሁሉ ሱሪውን እንደዚህ እንትን እያለ ምናምን ነገር ጭራሽ አታደርገውም ግደለኝ ነው ስሎ የነበረው። እሷ ያ ሁሉ ሲሆን ስነቃ እሷ እኔን ግደሉኝ እያለች እግሩ ስር ወድቃ ያኛው በርግጫ ብሏት ወደዛ አንቺ ነሽ ሲጀመር እንደዚህ አይነት ሰው ጋር የምትኖሪ የምታስንቂ ምናምን ብሎ እሷንም ወደዛ ቢላ ወጣባት። ሁለተኛ ከተጠጋሽ ወደዚህ አንቺንም አልለቅሽም አላት። ልጅቷ ራሷ በምላሷ ትናገር ስለሷ እኔ እንትን አልልም። ያለውን ነገር ነው የምነግራችሁ። ብቻ በኃይለኛው ነው የተደበደብኩት። የሆነ በሚያስጠላ ሁኔታ መጨረሻ ላይ ትተውኝ እንደመውጣት አሉ። ተመለሰና ይዘናት ነው የምንሄደው አይነት ነገር ነው እንትን እያሉ የነበረውን ጨርሳት ነው መጨረሻ ምን አልኩት፣ ስለ ልጅ አለኝ በቃ ልጄ ነው ፊት ለፊት የታየኝ። እባክህ ልጄ ጋር አስደውለኝ፣ ልትገለኝ አይደል የመጣው? ልጄ ጋር አስደውለኝና ልጄን አውርቼ ከዛ ግደለኝ ነው ያልኩት። እንደዛ ስለው ያኛው ልጅ አብሮ ጩቤ አውጥቶ የነበረው ማልዋሻው ሶስተኛው ልጅ አልኩህ በካልቾ ብቻ መታኝ ያልኩህ ልጅ በቃ ቅደዳት እያለ ነበር። ጩቤውን እዚህ ጋር አስጠግቶ እንትን ሲለኝ የነበረው እሱ ነው ያስጣለው። ጩቤውን እንደዚህ ተዋት ብሎ ጎትቶ እሱን የወሰደው እሱ ነው። እሱ ባይኖር ኦልሬዲ ገሎኛል። በቃ ያኔ አምኛለሁ። ከዛ በቃ ተዋት እንውጣ ብሎ ይሄኛው ልጅ ገላግሎት ነው ይዞት የወጣው። ሁላ እንደዚህ በእጁ እንደዚህ ይዞት ታግለው ነው ይዞት የወጣው። ከወጡ በኋላ
ተነስቼ ራሴን እንትን ስል እግሬን እንደዚህ እንትን ስለው በጣም ያመኛል፣ መራመድ አልችልም ምናምን በጣም እንትን ብዬ ነበረ። በዛን ሰዓት ተነስቼ ወዴትም አልሄድኩም። በቃ የታየኝ የነበረው ወደ ቤት መምጣቴ ነው። ምንም በቃ ቤት መጥቼ መውደቅ ነው። ምንም እንትን እያልኩኝ አልነበረም። ፀጉሬን እዚህ ጋር የተነጨው ምናምን ሰውነቴ ባጭሩ ሲመቱኝ የነበረው ምት ከባድ ስለሆነ ደንዝዞ ነበረ። በቃ አይኔ እዚህ ጋር አብጧል፣ ከታችና ከላይ አይኔ ደፍኖ ነበር አንደኛው። ይሄኛው ደግሞ ደሙ ለብሶ ጠቁሮ ነበረ። በቃ ከመቅላት አልፎ ጠቁሮ ነበረ። ምንም ነገር የጋረደኝ ትንሽ እንትን ብዬ ነበረ። አይዞሽ በቃ ይኸውልሽ እናቴ ስላወራሁኝ ይቅርታ። ራሴንም አሁን ያዞረኛል። አይዞሽ አሁን አንድ ነገር ሁለት ነገር ጠይቅሽና ጨረሰሻል። ይቅርታ ዲፎና ጎዳ ጊዜ ተከመ አሁን ጨረሰሻል። ይበቃል። ከዚህ በላይ የምታደርጊው ነገር ቅድም ያልኩሽን ነገር ህብረተሰቡ እንዲያየው ስለፈለግኩኝ ያንድን ሴት ፀጉር በእጅ እንደዚህ ነቅሎ ከነ ስሯ እንደዚህ የነቀለውን ይሄ የግፍና የግፍ የመጨረሻ ግፍ መሆኑን እሱ ነገር ህዝቡ እንዳያው ፈልጋለሁ። ከዛ በኋላ ደግሞ እኛን እሱ በእሱ አካባቢ ያሉ ሰዎች እሱን ወደዚህ አምጥቶት እሱንም ሰምተነው ምን እንደሚደረግ ከዛ በኋላ እኛ እንወስናለን። አሁን አንድ ቪዲዮ ተከፍቺና ያንን ታይቶ ተሰምቶ የማይታወቅ ግፍ በሴት ልጅ የማይሰራ ፀጉሯን በእጁ መዞ እንደዚህ ከነቆዳዋ እንደዛ ያነሳውን እሱን ህዝቡን አሳያቸው። ይሄ በጣም የሚዘገነን እስቲ ያሳያቸው አንዴ። ሁሉም ሰው እኔ እንዳለቀስኩኝ ሁሉም ሰው ማልቀስ አለበት። ሁሉም ሰው ማልቀስ አለበት። አላህን ከፈራችሁ እስቲ ይያዝ በእናታችሁ ሚአርቢ አላህን ፍሩና ተመልከቱ። አንድን ሴት እህታችን ፀጉሯን እንዲህ በእጁ ስቦ እንደዚህ የነቀለ ሰው ተመልከቱ እስቲ። ሱብሃንአላህ ጥርሴማ ያሳራል። እዚህ ጋር ያለቀ እንትን ነበር። ይሄ እንዳለ አብጧል። ከታች እንዳለ ጠቁሮ አብጧል። እንዳለ ሙሉ ሰውነቴ ሲጀመር ቅጥቅጥ ነበር። አሁን ነው እዚህ እየተንከባከቡኝ እንትን ያለው። እጄም እግሬም እንትን አለው። እጄ እንዳለ ብልዝ ነው ሙሉ ሰውነቴ እንዳለ እንትኑ። እግሬን ደግሞ ቆይ እንትኑ ታያችሁ ታያላ አርጌ ይታያል። ክብ ነገር ሰርቶ እንትን ያለ ነበረ። በምን እንደቀጠቀጡኝ አላውቅም። ሙሉ ሰውነቴ ጠቁሯል ሲጀመር። ምክንያቱም አንድ ሰው አይደለም እንዴት ነው አላውቅም። ብቻ እኔ በቃ ትልቅ ትንሽ ወንድ ሴት ሳትሉ እኔ የምፈልገው ፍትህ ነው። አሁንም ፍትህ አቄ እንደወጣ ፈልጋለሁ። እዚህ ጋር ብዙ ሴቶች በየቤቱ ድምጻቸውን አፍነው የሚኖሩ ይኖራሉ። እኔ ዝም ብዬ የምቀመጥ ሴት አይደለሁም። እወጣለሁ። መጋፈጥ ሁለት ያልሞትም ሞቻለሁ። ኦሬዲ ገድለውኝ ነው የሄዱት። አሁንም ስመጣ ተናግሬያለሁ። በህይወቴ ቁማር አስይዤ ነው ሲጋለጡ ነገሮች እሱ ለኛ ተይው። ካሁን ባለ የቀረውን ለኛ ተይውና አንድ ገል ልንገርሽ። እሱ ለኛ ተይውና አንድ ገል ልንገርሽ። አንድና አንድ ፍትህ ላንቺ ነው። ሁላችንም ከፍትህ ጎን የምንቆመው ካንቺ ጎን እንቆማለን። ሁለተኛው ነገር አሁን ስለ ሕክምናውም ሆነ ስለምናምኑ ሁሉም ኢትዮጵያዎች ተባብረው ሁሉም ነገር እኛ እናደርጋለን። ሌላው እሱን እኛ ጠርተነው እዚህ ቀይሮ አለ እሱም እዚህ ስር በዚህው ቀን መጥቶ ራሱንም ካልገለጸ ከዚህ በኋላ የሚመጣውን ነገር እኛ እናቆም። ስለዚህ ወንድማችን ትመጣለህ፣ ቀይሮ ያጠራዋል፣ ይመጣና እሱ የሚናገረውን ከሱ መስማት እንፈልጋለን። እንደዛ አለ እንደ ቀይሮ ተባባል ነው ሙቤ እንደዛ አለ ቅድም ተባባል ነው። እንደዛ ነው ወላሂ እንደዛ ነው። ግን አንድ ነገር አሁን እኔ ጨርሻለሁ። ከጨረስኩኝ እኔ ልውረድ። ሰው ስልክ ኦሬዲ ስልካችን ከሱ ጋር ነው ያለው። ይኸው ናቱ አትውረጂና ያቺ ጓደኛሽ እንድትመጣ ለሷ የጓደኛዋ ባል ነው ያኔ አንድ አካባቢ ሰዎች እንደሆኑ ገርጸሽ እሷ ትንጣማ። አሁን አንድ አካባቢ አይደለም እዚሁ ሀገር ላይ ከረጅም ከ3 ከ4 ዓመት በፊት ይመስለኛል አንድ ቤት የኖሩ ጀማ የኖሩ የሚተዋወቁ ሰዎች ያኔ በጣም እንደ እህትና እንደ ወንድም ቅርርብ የነበራቸው ሰዎች እንደሆኑ ነው እንትን ያለችኝ። እኔ አንድ ነገር እላለሁ ብርጅስቶን ቀጤና ምትዩም በይ እህታችን አንድ ነገር ለመናገር ወላሂ እንትን ለማለት ሳይሆን ጀግና ሴት ነሽ። አዎ ሞት ይሻልሻል እንደፈለገ ከሚያደርግሽ የማንም እንትን ወላሂ በጣም የወሰሽው እርምጃ ለምን እንደዚህ አታደርጊም ነበር? የፈለገውን ነገር እንትን ብትይ ኖ ሞት ይሻላል። አንደኛው በጣም ጀግና ነሽ። ራስሽን በቃ ዲፌንስ አድርገሻል።
ማድረግ ያልፈለግሽውን ነገር ላለማድረግሽ ጀግና ነሽ። ሁለተኛው ደግሞ ወተሽ ለመናገርሽ ደግሞ አሁንም ሌላ ጥሩ ነው ያደረግሽው። ለምን ይማራል፣ ሴቶችም ይማራሉ። የማያውቁትን ሰው ጋር አይሄዱም። ካሁን በኋላ መማሪያ ይሆናል። ሶስተኛው ደግሞ በህግ መጥቶ ያለውን ነገር አንድ ነገር ብቻ ልሻለሁ እኔ አትይዤ አልልሽም፣ መብትሽ ነው። ይህን ነገር እሱ መጥቶ ተናግሮ በእርቅ በኩል ማለቅ ይችላል። እዚህ ላይ እህቶቻችን እየተናገሩ ነበር። ሁለቱም ኢትዮጵያዊ ናቸው፣ ተጋጅቷል። ስለዚህ እሱ መጥቶ ጥፋቱን አምኖ ጥፋቱን ተቀብሎ አሳክሞ ክሶ የሚል ከሆነ ብናስታርቃቸውስ የሚል እንትን ስለተባለ እዚህ ጋር ደግሞ እኔ እምቢ ካልኩ ሴጣን ልሆን ስለሆን እኔ ከአንቺ ጋር ነኝ፣ ወንድምሽ ነኝ። የሽበት ቦታ ከአንቺ ጋር በሀሳብ ሩቅ በሆንም በሀሳብ ወላሂ ከአንቺ ጋር ነኝ። ግን እዚህ ጋር ያሉትን ነገር መናገር ስላለብኝ ነው። እናንተ ባላችሁ ቅድም እያላችሁ የነበራችሁት ይኸው አናግሯት ይሄን ሀሳብ ማለት ነው። ያ ተከክለ አይ በህግ እሺ ሞባይል አናግራትና መብቷ ነው። እሺ እህቴ ይኸው ከምንም በፊት እኔም ሴት ነኝ አንቺም ሴት ነሽ። የሴት ልጅ ጥቃት ይቁም በሚል ከጎንሽ ነን። ሙቤ ወንድማችን ብሏል። ሚስቱ እንኳን ለምን አትሆኝም? እጅ የመሰንዘር መብት የለውም። በዚህ ይጠየቃል። እሺ እንደ እህት ከጎንሽ ነን። በምትፈልጊው መንገድ በህግም ብትፈልጊ በምንም ብትፈልጊ ከጎንሽ ነን። ይሄን ማወቅ አለብሽ። እናሳክምሻለን። የፈለገ ነገር ቢመጣም እናሳክምሻለን። ትካሻለሽ፣ ትታከሚያለሽ። እኔ አሁን አንቺ ነው ቅድሚያ የምንጠይቀው። ሙቤም እንደዛ ነው ያለን። ቅድሚያ አንቺ ነው የምንጠይቀው። በምን አይነት በኩል ልዳኝ የሚለውን ነገር ላንቺ ነው ምርጫውን የምንሰጥሽ። በህግ ይዳኝልኝ የምትዩ ከሆነ እናሳስረዋለን። ከዛ ህግ ደግሞ መንገድ ይወስዷል። አይ እርቁ ይምጣ ልጁ መጥቶ የተፈጠረውን ችግር ነግሮን እርቅ መጥቶ እክሳታለሁ አሳክማታለሁ ብሎ ያው እንዲህ ህዝብ ፊት ወገን ፊት ይሄን ቃል ገብቶ በአደባባይ ደግሞ ቃልም መግባት አለበት። አንቺን ይቅርታ ጠይቆ ከዛሬ ወዲህ እንኳን ሴት ልጅ አይደለም ወንድ ልጅ እንኳን ቀና ብሎ ላለማየት ቃል መግባት አለበት። ወገን ስለሆናችሁ ነው ይሄን ነገር የምንነግርሽ። እንደ እህት እንደ ሴት ደግሞ ከጎንሽ ነን። በምትፈልጊው ወይ እሙዬ አንቺም ጨምሪላት። ወጣች እኮ ወጣች። እኔ አሁን ቅድሚያ ምን አንድ ነገር ወጣች ማለት በቃ መለሳለች። ወይ ዋርኒንግ ነው ወይ ደግሞ ዋርኒንጉ ነው ያስወጣት። እሺ እስኪ ምን ትላላችሁ? ይኸውልህ ሙቤ አንድ ጊዜ ላውራ፣ ይቅርታ። ይኸውልህ ልጅቷ አሁን ያለችበት አሁን እኛ ውርተናት ነበረና ሰውነቷ ቆስሏል። ቅድሚያ መደረግ ያለባት ሐኪም ቤት በስነስርዓቱ ሄዳ ልጅቷ በረንብ መታከም አለባት። አንደኛ የስነ ልቦና መታከም አለባት። ሁለተኛ ሰውነቷ እንዳለ ቆስሏል፣ አይኗ በልዟል፣ ኢንፌክሽን ይፈጥራል። ይሄ ኢንፌክሽን ማህፀኗ ላይ ችግር አለባት፣ አሁን ወገቧ ኩላሊቷ ላይ እና እኔ የምለው እንደማናቸው እቺ ልጅ ቅድሚያ ለህይወቷ ነው መቆም ያለብን። እቺ ልጅ መታከም አለባት። እኛ እስከምንዳኛቸው እኛ እንትን እስከምንላቸው እቺ ልጅ ህይወቷ አንድ ነገር ላይ አሁን ላይ ሰማ። ምክንያቱም እሷ ደንዝዟል፣ በዱላ ደንዝዟል። ሰውነቷ ምንም ነገር እየታዘዛት አይደለም፣ እየተሰማት አይደለም። ነገ ከነጎዲያ ግን እቺ ልጅ ኢንፌክሽን ፈጥሮ ሌላ ህይወቷ ከሚያልፍና ሌላ ችግር ውስጥ ነገሮች ተቀይረው ወደ ሌላ በሽታ ከሚቀየርባት ገንዘብ የሚፈለገውን ገንዘብ ይዋጣላት፣ ህክምና ሙሉ ህክምና ታድርግ። በህግ ከያዘችው በህግ ትይዘዋለች፣ በሽምግልና ከተያዘ በሽምግልና ይያዛል። እንደኛ እንደ ኢትዮጵያዊነታችን ማለት ነው። ይሄ ቅድሚያ ግን ለህይወቷ ግዴታ ህይወቷ ነው ማዳን ያለብን። አሁን እቺ ልጅ ምንም እየተሰማት አይደለም፣ እየተራመደች አይደለም። አይኗ ኢንፌክሽን ፈጥሯል፣ ደሟ ወደ ውስጥ ፈሷል፣ ማህፀኗ ላይ ወደ ታች እንትን ብሏል። ይሄ ቅድሚያ የሚደረገውን ነገር አድርጉና ህክምና ቅድሚያ ታገኝ። በቃ ሰውነት እንዲኖረን ከፈለግን እቺ ልጅ ህክምና ታገኝ። ሌላውን ነገር በቃ እሷ በፈለገችው እሱ መጥቶ ይናገር፣ ያለውን ነገር እንፈተዋለን፣ ችግር የለውም። ግን ቅድሚያ ህይወታቸው ነው። እሷ ስትኖር ነው ፍትህ። እሷ ያስማማናል፣ በጣም ያስማማናል። ስለዛ ብርጅስቶንዬ ይቅርታ አቋረጥኩሽ። አሁን በጣም የሚያስማማን ሀሳብ አመጣሽ። እሺ የሆነ ቤት አድርጉና ወይ ሀቢባ ቤት ወይ አንድ ቤት እቺ ልጅ እንርዳት፣ ህክምና እናስገባት። እሺ በቃ ይሄ ምንም የህዝቡ ሀሳብ ስለሆነ ነው ያቋረጥኩሽ። ገባሽ? 100% ትክክለኛውን ሀሳብ አመጣሽ፣ ተቀብለናል። አዎ ህይወትን ማትረፍ ይቀድማል። እንዴት እናርዳታውን እንዴት እናሳክማት? እሺ እኔ ላውራ። ሙቤ ይሰማል ድምጼ? ሚውት አድርጌያለሁ። አዎ
እሺ ገስት ላይ ከተሰማ ይሰማል በሉታችም። እሺ ስልክ ተደውሎብኝ ስለነበረ ሀይድ አርጎት ነበር። ቀኑ ከታች አለሽ። በመጀመሪያ ደረጃ አሁን ላይ እሷ ባለችበት ስለ እርቅ ማውራት ማለት ፔን አለው፣ ለእሷ ህመም አለው። ለዛም ነው የወጣችሁ። በቅድሚያ ለዚች ልጅ የሚያስፈልጋት መጀመሪያ ሁሉም ሰው ከጎኗ ሆኖ የሕክምና ድጋፍ ሊደረግላት ይገባል። አንደኛ ማህፀኗን ሁላን የረገጧት ሴቶች እንኳን ማህፀናችን ተረግጠንና ጥፊ እንኳን ሰውነታችን አይችልም። እች ልጅ ደግሞ በስደት ለብዙ ዓመት መጥረጊያና ሞሎያ ያንገላታት ልጅ ናት። ገባችሁ? ስለዚህ ቅድሚያ ሕክምና ያስፈልጋታል። ራሷን ማዳመጥ ስትጀምር ሁሉም ነገር ይደርሳል። መጀመሪያ ግን ለዚች ልጅ የሕክምና ከለላ ነው የሚያስፈልጋት። እስቲን ነው የሳውዲ ላይ የግል ሆስፒታል አንቀበልም ወደ መንግስት ሆስፒታል ሂጂ ተብላ እስቲን ነው አልሄደችም። ልጅ አይኗ ደም እንደለበሰን ያለው ማህፀኔን እያመመኝ ነው። ይኸው አሁን ምን አለቻችሁ? ሳወራ ጭንቅላቴን ሁላ ያመኛል አለች። በቃ ህመሟን እንረዳት፣ ሌላው ነገር ይደርሳል። እኔ ግን ማለስማማበትን አንድ ነገር ልንገራችሁ። ወንጀለኛ ነው፣ ለህግ መቅረብ አለበት። በቃ ወንጀለኛ ምንም ማለባበት ብሔር የለውም። ወንጀለኛ ሃይማኖት የለውም፣ ሰፈር የለውም፣ አካባቢ የለውም፣ ጓደኛ የለውም። እኔ ሙባረክን አካሉን ካጎደልኩት በኋላ ከሙባረክ ጋር ቁጭ ብዬ የትናንትናው ጠባሳይን አይጠግንልኝም። ሙባረክ አሁን ደም በደም አድርጌ አካልን ጎድቸው ከዛ ለምን እስከ መቼ ነው እኛ ሴቶች የሆነ ጉዳት ከደረሰብን በኋላ በሀገር ሽማግሌ በእንደዚህ ነው? ህግ የሚባል ነገር አለ። ኤምባሲው ደግፏት እች ልጅ ይሄ ልጅ ለህግ መቅረብ አለበት። ህግ ጋር ከቀረበ በኋላ ከዛ በኋላ በእርቅ በሀገር ሽማግሌ ይደራደሩበታል እንጂ መጀመሪያ ፍትህ ነው የሚቀድመው። ፍትህ ከሌለ ሙቤ ብዙ እህቶቻችን እየሞቱ ነው። ሩቅ ሳትሄድ በቅርቡ እዚህ ዱባይ ላይ እንኳን አላይን ላይ ደፍረው ከፎቅ ጥለዋት የተገኘችው ልጅ እንደዚሁ ተለባብሶ ቀረ። ገባክ? ስለዚህ አሁንም እየመጡ እየደበደቡን ወንዶች እስከ መቼ ነው ከሴት የበላይ ሆነው እየደበደቡን አይናችንን እግራችንን እያጎደሉን ወንዶች ጭካኔዎቻቸውን የጭካኔ በትራቸውን እኛ ላይ የሚያሳርፉት እስከ መቼ ነው? መቼ ነው ህግ ከኛ ጎን ቆሞ የሴት ልጅ እንባ የሚታበሰው? ስንቶቹ ደማቸው ፈሶ ቀርቷል። ስለዚህ ወንጀለኛ ነው፣ ለህግ መቅረብ ነው ያለበት። 4 ነጥብ። እሺ መስዬ አሁን እዚህ ገስት ላይ አንቺ ባልሽው እኔም እስማማለሁ። ግን እዚህ ገስት ላይ የተነሳ ነገር አለ። ሁለቱም የሆነ ነገር አለ አይደል? የሆነ ነገር ያለ ነገር ይመስለኛል። ያለ ነገር ስላችሁ ደግሞ የሚያጠራጥር ወይ ደግሞ ባልና ሚስት ወይ ጓደኛ ነው አይደለም። እነዚህ እሷን የጠየኳት በምክንያት እዚህ ላይ ስለሰማሁት ነገር ነው እሷን የጠየኳት። አሁን እነዚህ ሁለቱ እሷ በህግ መከታተል ትችላለች? መሲ እስኪ እርግጠኛ ሁኝ ይሄን ነገር እሷ በህግ መከታተል ትችላለች? ሰው በሰው ደረጃ የእሷ ወረቀት አሁን ላይ ከከፊሏ ጋር ክስ ላይ ነው ያለችው። ለዛ ማለት ነው በቃ ጨርሽው እንግዲህ በቃ ይሄንን ደግሞ ኤምባሲ ይሄ ልጅ ኦልሬዲ ወንጀለኛ ነው። እሷም ወደ ሀገር መግባት ካለባት ኤምባሲው ሰፖርት አድርጓት ተከሶ ይሄ ልጅ ለህግ ቀርቦ እሷ ታስራ አትሟሟም። ለህግ ለፍትህ ቀርቦ ሁለቱም እሷን በድላው ከሆነ እሱም በድላው ከሆነ በነገራችን ላይ ሙቤ ልንገርክ የፈለገ ነገር ትበድለው ሴት ልጅ በዚህ ደረጃ አትመታም። 4 ነጥብ። ነገር ግን ማለት ነው ሙቤ የእሷ ወረቀት ፕሮሰስ ላይ ሳይሆን ከከፊሏ ጋር ክስ ላይ ናት ያለችው። ኤምባሲ ሰፖርት የሚያረጋት ከሆነ ልጁን ለህግ የሚያቀርብላት ከሆነ ኤምባሲው ለህግ ያቅርብላት። ልጅቷ ደግሞ ለህግ የምትፈለግ ከሆነ ሄዳ እጇን ትሰጣለች፣ ወደ ሀገር ትገባለች፣ ወደ ሌላ ሀገር ትመጣለች። ታስሮ የማሟ ሰው የለም። ስለዚህ ያንን ነገር እናመጣ አስማምቶናል። በቃ እኔም ብርጅስቶንዬ እኔም እዚህ ገስት ላይ ስለሰማሁት ይሄን ነገር በቃ ወደ እርቅ እናድርገው የሚለውን ሀሳብ ሲያነሱ እንጂ ወላሂ ወደ እርቅ መሄድ ያለበት ነገር አይደለም። አውቃለሁ 100% ግን የምናደርገውን ሰዓት እዚህ ሲነገሩ ወረቀቷ ፕሮሰስ ላይ ነው እንደዚህ ነው ከላስ እንደዚህ ከሆነ እንግዲህ ወደ ህግ አትሄድም። እሱ ማንነቱ ታውቆ መጥቶ ህዝብ ላይ የጠፋውን ነገር ግን ማስተካከል አይቻልም። እቺ ልጅ ከዱላው የበለጠ ደግሞ ስለ ልቦና የሚባል ነገር አለ። ደሞም በቃ አሁን ያልሽውን ነገር እኔም ተቀብያለሁ። እሷም የወረደችው ለዚህ ሊሆን ይችላል። ሴት ሙቤ ጓደኛዬ ሴት እህቶቻችን የተናገሩትን ሰምተናል።
እኔም እስቲ እንደ ወንድማችሁ ራሴን ሐሳብ የተለየ ሐሳብ ነው የምሰጠው። እኔ ቅድም እህታችን ኢማን ተናግራው ነበር። ያው እኔ ከሷ ሐሳብ ጋር ትንሽ ቀረረባል። እሱም እንግዲህ ይሄ ነገር ሁላችንም በጣም ፔንፉል ነው፣ በጣም ተሰምቶናል። ለዚህ ነው ከአብዛኛው ሁላችንም ከሷ ጋር እየቆምን ነው እስከ መጨረሻው ከሷ ጋር ነው። እሷ ደግሞ አሁንም ሪስክ ውስጥ ነው ያለሁት ህይወቴን ቀብድ አዝዤ ነው እየተናገርኩ ያለችው። እሱንም ቢሆን እዛ ሪያድ ያሉት ኮሚኒቲዎችን በማንኛውም ነገር እንዲተባበሩሽ እናደርጋለን ስል ነበር ቅድም። አሁን ወደ ነግሬ ስመለስ የግድ ልጁ መቅረብ አለበት። እመኑኝ ልጁ መቅረብ አለበት። ልጁን የኢትዮጵያ ኮሚኒቲ፣ የኦሮሞ ኮሚኒቲ እዛ ሪያድ ያሉት ልጁን ማቅረብ አለባቸው። ልጁ ምናልባት እየሰማ ሊሆን ይችላል። ቅድም እናቶ እንትናም እዚህ ናቸው፣ ቄሮ እዚህ ነው ያለው። አንተም አቅርበዋል ብለኝ ነበር። እዚህ ታቀርበዋለህ፣ እሱን እንስማዋለን። እሱም መስማት ፈልጋለሁ። አባሃቃ ኖ ይቅርታ ላ ትቆያለህ ሳይሆን እኔ እንዲቀርብ አልፈልግም። በቃ መሲ ባለችው ስለተስማማው ተቃራኒ ድርድር ከእንደዚህ አይነት ድርድር በኋላ ድርድር ያለበት ቦታ ቤቱ ልክፈት። እንደዚህ አድርጋኝ ነው የመታወት፣ እንደዚህ አድርጋኝ ነው የመታወት ሊል ነው። ሌላ ኤክስኪውዝ የለውም። ምንም አይነት ኤክስኪውዝ የለውም። ይሄ ምንም ቢሆን ሴት ልጅ ነው መሄድ ይችላል። እንዳይመጣ አባቃ ይቅርታ አድርግልኝ። የፈለገበት ቦታ ይምጣ፣ እዚህ አይቅረብ። በቃ ቴንክ ዩ ቬሪ ማች ሙባረክ። እናመሰግናለን። እናቴ ትሙት። አንድ ሴት ልጅ ከሱ ጋር ቁጭ ብለን አናወራም። የብሔር የሃይማኖት ጉዳይ አይደለም። ወንጀለኛ ነው፣ ወንጀለኛ ነው። ወንጀለኛ ያይ መጋና ቤራን ጎዲናቲ 100% አከዲራ አሳተራ ባንዲራ ዋንስሪ አባናካ ይሄ እኮ የገንዘብና የሆነ እንትን ጉዳይ አይደለም፣ የህይወት ጉዳይ ነው። ኦፍስ ይምቦተናን አባናካ ዋንስሪ ጀሙ በሃሳ አከዲራ አሳተረ ከመጪውን ዱፍቴ አይመቱ ሰንቦደ ሙጫን ዱፋ ጀቄሮንስ akkuma haasaa jalqaba eegallatti deemnee yoo taate akkas yommuu lakki ajandaa taktika jijjiirre yoo jettan asitti dhaabbanne yoonni jennu sirrii miti jaallatu godhaa malee. Ishi turumbadu waasii himu. Okay maaltu maal ta'e beektaa sababa kamiinuu anaaf si waa walii galleerra jalqaba irratti jaartii isaa yoo ta'e ka jedhu wayi irra hin deebi'u. Amma immoo waa tokko ittiin qabu intalootu mucayyootu fuutee dhatte isiitu jara beekaa. Fudhattee deemtee jennaan iyyi namichi tarii waa barbaade waan barbaadu sana na dhabe dhiirri tokko zagamtanyaa jira kan waan barbaadu dhabnaan abishoon itti qoonatti fakkaata. Mucaa xafaxafe kaa'atte jechuudha. Qaxaqaxee akkana godhe jechuudha mucaan. Amma immoo mucaa gadi baatee himatte miti. Maaliifis haa ta'u maaliifis meetu nun baduu rabbii jedhiiti obboleettii qabda haadha qabda. Maaluma na gootee naanna kaatti tume jedhee dubbannaan ta'e dhaggeeffanname. Meenaa himi. Siifini maqeerroo maal jee beektaa qaruuraan dhoottee innis dhaabamee jeemi eenyu dura dhahee akka fedhallee yoo ta'e waan kana beekadhaa yoomuu gonfedhallee ta'e eenyu dura dhahee እንዴ ከሴት ልጅ ጋር eenyu dura dhahee ማነው ቀድሞ የመጣው ከሴት ልጅ ጋር እንዴት እንዴት ይሆናል? ሲድራ ሰዓት ነው እንደብለቴ ኦፕስ መረገ ፈዶ አፋንዳ ገስ ኦኬ ያደ ከፍታ ቆይ ቦሌቴ ኦፕስ አፍጣት ani waan qeerroon gurbaan isa bira jira dhufee haa uf ibsu wama fedhee futatu buletti keenya wajji jirra akkuma fedhe abbaan fedhee galee fidii isa dhaamite dhimmi kiyya akka reefu qeerroon jesan gurbaanis dhufee isarrallee himataa gam tokko qofa dhageenyee fiiguu sirrii miti akka jettani badii qabaatu baatee gama lachuu dhaga'uun gaariitu hin jedhani dhiifama akka turumbatu hin jekan ani sana qanis yaata kanaan qaba dhiifama na godha ይሄ ነገር በአማርኛ ላድርገው መሰለኝ ዋን አሁን ወንድሜ turumbatu የተናገረውን በአማርኛ ልንገራችሁ ጠዋት እዚህ ስንመጣ እህታችን ትምጣ